በ1997 እና በ2005 ዓ.ም በ20/80 በ10/90 እንዲሁም በ40/60 መርሃ ግብሮች ወደ 1 ሚሊዮን የሚደርሱ ሰዎች የመኖሪያ ቤት ለማግኘት ተመዝግበው እንደነበርና እስካሁን ባለው መረጃ ከ350 ሺህ በላይ ሰዎች የመኖሪያ ቤት ስለማግኘታቸው ተነግሯል። ይህ ቢሆንም በአዲስ አበባ ያለው የቤት ፍላጎትና አቅርቦቱ ባለመመጣጠኑ በመንግስት አስተባባሪነት ብቻ መኖሪያ ቤቶችን ለዜጎች ማቅረብ የማይቻል እንደሆነ ታምኖበት የከተማ አስተዳደሩ የተለያዩ አማራጮችን በመያዝ የቤት አቅርቦቱን ለማሻሻል እየሰራ መሆኑን ተጠቁሟል። ከተያዙት አማራጮች ውስጥ ተመዝጋቢዎችን በማህበር በማደራጀት ቤት እንዲገነቡ ለማድረግ የሚያስችል አሰራር መዘርጋቱ የተነገረ ሲሆን በዚህም ከ4300 በላይ ነባር ተመዝጋቢዎች በ54 ማህበራት ተደራጅተው ቦታ እንደተሰጣቸውና አሁን ላይ የግንባታ ሂደት ላይ እንደሆኑ የአዲስ አበባ ቤቶች ልማት ኮርፖሬሽን ገልጿል። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን አላችሁ? ዛሬ ደግሞ ለየት ባለ መልኩ እንግዲህ ፕሮግራማችንን ወደ እናንተ ይዘን መተናል። ሰላም ውድ የቻናላችን ቤተሰቦች እንደምን አላችሁ? ዛሬ ደግሞ ወደ እናንተ አዳዲስ መረጃዎችን ይዘን መተናል። ዛሬ በመሰረታዊነት ሁለት መረጃዎችን ወደ እናንተ ይዘን መተናል። አብራችሁን እንድቆዩ እየጋበዝን ለቻናላችን አዲስ ለሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የኛ መረጃ እንግዲህ ተደራሽ እንዲሆን እንድታደርጉ ሁለት መረጃዎች አሉ። አንደኛው እንግዲህ የተከታታይ በዚህ ቻናል እያቀረብን ያለነው የመኖሪያ ቤት ፍላጎትና የአዲስ አበባ ከተማ አስተዳደር ምን ይመስላል ያላቸው ዝግጅት የሚለውን ነው። በሁለተኛ ደረጃ ደግሞ የአጠቃላይ ሀገራዊ ኢኮኖሚ ላይ ያለው ተጽዕኖ ከፍተኛ የሆነው ተቀጥሮ የሚሰሩ ሰራተኞች እጣ ፈንታ ምንድነው? በመንግስት ደረጃም በግል ደረጃም ፈተና እየሆነ ያለው የኢኮኖሚው በጣም መውረድ አዳዲስ ሰራተኞችን ወደ ኢንዱስትሪው ለማምጣት እየተቻለ አይደለምና እሱ ላይ ምን ጥሩ ነገር ይኖራል፣ ወደፊት ተስፋስ ምን አለን የሚለውን ውድ የቻናላችን ቤተሰቦች እንግዲህ ዛሬ እንደነገርኳችሁ በቤቶች ልማት ዙሪያ አንዳንድ መረጃዎች በቻናላችን ጥያቄዎች ተነስተው ነበር። አንደኛው ጥያቄ 100% ቆጥበናል ቅድሚያ አይሰጠንም ወይ? ሁለተኛው ጥያቄ ብሩን አውጥተነዋል፣ ባንክ ላይ ያለውን ብር አውጥተነዋል፣ ሬጂስተር ግን ሆነናል፣ ከሬጂስተር እንባረራለን ወይ ብሩን ካወጣ ነው የሚል ነው። ሶስተኛው ጥያቄ ደግሞ አሁን በዚህ አመት ይሰጣል ተብሎ የሚታሰበው የቤት ቁጥር አለ እና ስንት ነው መቆጠብ ያለብን? እስካሁን አሁን በዚህ አመት የሚሰጥ ከሆነ የዋጋ ማሻሻያ አድርጓል። እንግዲህ የቤቶች ልማት ኮርፖሬሽን በጀመርንበት ወቅት ወይም ሬጂስተር ባደረግንበት ወቅት የነበረው መነሻ ዋጋ የሱን 20% 20 በ80 ማለት ነው፣ እንዲሁም 40% የ40/60 መክፈል ወይም መቆጠብ አለብን ወይ የሚል ወይስ እሱ አሁን ላይ ነው ወይ የሱን ዋጋና ቁጠባ ማድረግ ያለብን የሚሉት መረጃዎች ክሊር እንዲሆኑ ተጠይቀው ነበር። የመጀመሪያው ጥያቄ 100% የቆጠቡ ሰዎች ቅድሚያ ይሰጣቸዋል ወይ? ባለፈው እንግዲህ የኮርፖሬሽን ልማት ዋና ዳይሬክተር የሆኑት ኢንጂነር ፈለቀ እንደተናገሩት አይሰጥም፣ ግን እጣ ውስጥ የመግባት እኩል እድል አላቸው ነው እንጂ የ100% የከፈሉት ለብቻ የሚሰጥበት መንገድ እንደሌለ በተደጋጋሚ ነው። ለዚያው መመሪያው ላይም የለም፣ በአሰራር ደረጃም እንደዚህ አይነት ነገር የሚፈጸምበት ጉዳይ እንደሌለ ተናግረዋል። ስለዚህ ለነሱ ቁጠባ ማድረጋቸው ወለድ ማግኘታቸው እንዲሁም የቤቱን የቅድመ ክፍያ ማጠናቀቃቸውና እጣው ሲደርሳቸው ቀጥታ የቅድመ ክፍያ ሂሳባቸውን ስለከፈሉ ውል መዋዋል እንደሚችሉ ብቻ የሚያመላክት መሆኑን ነው እንግዲህ በዚህ ማረጋገጥ የተቻለው። ወደ ሁለተኛው ጥያቄና በአብዛኛው ብዙዎች የሚያነሱት ብሩ የባንክ እንቆጥብበት የነበረውን አውጥተናል፣ ከቤቶች ልማት ግን የተመዘገብንበትን አልተባረርንም ወይም ከምዝገባ ተሰርዛቸዋል የሚል ነገር አልተነገረንም፣ ብሩን ብቻ ነው ያወጣ ነው። ስለዚህ የቤት ተጠቃሚ አንሆንም ወይ የሚል ብዙዎች ጠይቀዋል። እንግዲህ በመሃል ተስፋ ቆርጠው የቆጠቡትን ብር ያወጡ ሰዎች
በዚህ መልኩ ጥያቄዎችን አቅርበዋል። ብሩ ከወጣ ምንም እጣ ውስጥ የሚገቡበት መንገድ እንደሌለ እንግዲህ የቤቶች ልማት ጠይቀን ባገኘነው መረጃ መሰረት ማንም ከባንክ ጋር የተሳሰረውን የባንክ አካውንት ከቤቶች ልማት ጋር የተሳሰረውን አካውንት ውስጥ የነበረውን ገንዘብ ወይም አካውንቱን ሙሉ በሙሉ ከዚያ ከቤቶች ልማት ትስስር ካወጡት ሙሉ በሙሉ የዕጣው ተጠቃሚ አይሆኑም ወይም የኮንዶሚኒየም ተመዝጋቢ ሆነው የሚቀጥሉበት ሁኔታ አይሆንም። ምናልባት አንዳንድ እዚህ ላይ የሚነሱ ጥያቄዎች ሌሎች አማራጮችን ለመጠቀም ግዴታ የቤቶች ልማት የ2005 እና 1997 መመዝገብ ነበረብን ወይ የሚሉ አሉ። እሱ አዎ ቅድሚያ ለማግኘት ይጠቅማል። የዚያኔ የተመዘገቡ ሰዎች በማህበርም ሊሆን ይችላል ከመንግስት ጋር ኮላተራል ሆነው ከሚሰሩት የሪል ስቴት አምራቾችም ጋር ከነሱም ጋር ሆኖ ቶሎ ቅድሚያ ለማግኘት እንዳቅሙ ማለት ነው። ከመንግስትም ቅድሚያ ለማግኘት ያኔ የተመዘገቡበት ሁኔታ ኦፖርቹኒቲ ነው ወይም እድል መስጠት ይችላል ማለት ነው። እንዳንድ እድል ነው እንጂ በሌሎች የቤቶች ልማት ሞዳሊቲ አይመዘገቡም ማለት አይደለም። እንደ ባህሪው ለምሳሌ በመንግስት ደረጃ የምክር ቤት አባላት በሚያገኙበት መንገድ ሊኖር ይችላል። መምህራን፣ የህግ ባለሙያዎች እንደዚህ እየተባለ መንግስት ራሱ አንዳንድ ለአመራሮች የሚሰጣቸው የኮንዶሚኒየም ቤቶች እድሎች አሉ። እነሱ ወደ እነሱ ከተዘዋወረ በኋላ በዚህ ሞዳሊቲ አይደለም የሚሄዱት። ቀጥታ ቤቱ ይሰጣቸዋል። የዚያን የቤት ዋጋ መክፈል ብቻ ነው የሚጠበቅባቸው ማለት ነው። ሶስተኛው ጥያቄ እንግዲህ የቤቶች ልማት ዋጋ ተሻሽሏል። ባለ 20/80 በካሬ 39000 አካባቢ ደርሷል። እንዲሁም 40 በ60 42000 አካባቢ ነው በካሬ መንግስት በአዲሱ አዋጅ በአዲሱ መመሪያ መሰረት ያጸደቀው። እንግዲህ አዲስ አበባ ምክር ቤት አጸድቀውታል ይሄንን። ነገር ግን 2005 እና 1997 ላይ በማሻሻያ 2005 ላይ ስንመዘገብ በካሬ 4000 እስከ 7000 አካባቢ ነበረ እስከ 14ኛው ዙር ድረስ። እንግዲህ 14ኛው ዙር የሚባለው የመጨረሻው 2011 አካባቢ የተሰጠው እሱ ራሱ 11000 አካባቢ ነበር በካሬ እና እኛ 20% 40% መቆጠብ ያለብን የድሮውን ዋጋ ነው ወይስ አሁን በአዲስ በተሻሻለው ዋጋ ነው ወይ የሚል ጥያቄ ነው የተነሳው። አሁን የተሻሻለው ዋጋ ቤቱ ሲደርሳችሁ ቅድሚያ ክፍያ የምትከፍሉበት ወይም አዲሱ ቤቱን ስትይዙ የሚከፈለው ዋጋ ነው። በምዝገባው ግን አሟልተው የተዘጋጁ ወይም ብቁ የሆኑ ማለት ግን በድሮው መነሻ ዋጋ እስካሁን ሳያቋርጡ የቆጠቡት ማለት ነው። ለምሳሌ ባለ አንድ መኝታ 800 ብር የሚቆጥብ ሰው ወይም 400 ብር ይቆጥብ የነበረ ሰው በ13 ዓመታት ውስጥ ሳያቋርጥ የ13 ዓመታትን በ400 ብር ተሰልቶ ወይም በ800 ብር ተሰርቶ ወይም 1200 ብር ከዚያም በላይ ስፋት ማለት ነው እሱን ሳያቋርጥ መክፈል መቻል የዕጣው ብቁ መሆኑን ያሳያል። ምክንያቱም እንደው ለምሳሌ እንኳን ብንጠቅስ 800 ብር በወር የሚከፍል ሰው ወይም የቤቱ ዋጋ 800 የሆነ ሰው መክፈል ያለበት በ13 ዓመት ስንት ነው የሚለውን ሂሳብ ውስጥ ይገባል። አሁን ላይ ግን በ39 ካሬን በ39 ስታባዙት አይገናኝም። በጣም ከፍተኛ ልዩነት አለው። ይህንን ልዩነት ግን መክፈል የሚቻለው ቤቱ ከደረሰ በኋላ ግን ይህንን ልዩነት የመክፈል ግዴታ እንዳለ እንግዲህ ከቤቶች ልማት መረዳት ችለናል ማለት ነው። ነገር ግን ከተማ አስተዳደሩ ከ100,000 በላይ በሚል ነው የያዛቸው። የ100,000 ቤቶች እንግዲህ መንግስት የሚሰራቸው በማህበር የሚሰሩትና ኮላተራል ሆኖ ወይም በጋራ ከባለ ሀብቶች አምራቾች ጋር የሚሰራ መሆኑን ነው የተናገሩት። እንግዲህ እነሱ የተደራጁት እንግዲህ ወደ 54 ማህበራት ተደራጅተዋል። እነሱ ቤት ቦታ እየተሰጣቸው ነው። የጀመሩም አሉ፣ በሂደት ላይ ያሉ አሉ። ሌሎች ደግሞ ከመንግስት ቀጥታ በቤቶች ልማት ኮርፖሬሽን እየተሰሩ ያሉ ቤቶች ሳይቶች አሉ። 18 ሳይቶች አሉ። 18ም ሳይቶች ስንት ቤቶች ናቸው የሚለውም በእርግጥ ግልጽ መረጃ አልወጣም። ሌሎች ደግሞ በጋራ ከነ ኦቪድ ሪል ስቴት
ከነ ሀያት ሪል ስቴት እና ከሌሎችም ጋር በጋራ ሆነው መንግስት በጋራ የሚሰራቸው የቤት ልማቶች አሉ። ሰዎች እንደ አቅማቸው እንደ ኢኮኖሚ አቅማቸው እዚያም የማግኘት እድል እንደሚኖራቸው ነው እንግዲህ የተጠቀሰው። ከዚህ ውጭ ግን ሪል ስቴቶች በስፋት እንዲያመርቱ ወይም እንዲገነቡ በማድረግ አቅማቸው የተሻለ የሆኑት ከ2005 እና 1997 ቢመዘገቡም ኢኮኖሚ አቅማቸው የተሻለ ከሆነ ወደ ሪል ስቴት እንዲሄዱ በማህበር እንዲሰሩ እንግዲህ ከተማ አስተዳደሩ ምክረ ሀሳብ አቅርቧል ማለት ነው። በዚህ ዓመት እንግዲህ ይሄ ተስፋ በማድረግ ነው የቤቶች ልማት ገና ተስፋ የማለምለም ነገር የምናየው ማለት ነው። ወደ ሌላው መረጃ ስንሄድ አሁን ላይ እንግዲህ የኢኮኖሚ አቅማችን በጣም እየተዳከመ ነው። ኢንዱስትሪዎች በጣም ከሚጠበቀው በላይ አይደለም። አዲስ ኢንዱስትሪ የነበሩትንም ኢንዱስትሪ ለማስቀጠል በጣም ከባድ ፈታኝ ሁኔታ ነው ያለው። የብር የመግዛት ዋጋ በጣም ወርዷል። የኢኮኖሚ አቅሙ ሰው መቆጣጠር እስኪያቅተው ድረስ በጣም ከባድ በሆነበት በዚህ ወቅት ኢንዱስትሪውን ማስፋፋት አልተቻለም። በዚህ ምክንያት ስራ አጡ እየበዛ እንደሆነ ስራ ላይ ያሉትም ኢኮኖሚውን መሸከም ባለመቻላቸው መሸከማቸው ብዙ ፈተናዎች እየተካሄዱ እንዳሉ ለሁላችንም ግልጽ ነው። ከቅርብ ጊዜ ወዲህ ደግሞ በመንግስት ደረጃ ተቋማት በብሔር ተዋጽኦ ሰራተኞች መመደብ አለባቸው በሚል የመመሪያ ወጥቶ ሰራተኞች ምዘና ይካሄዳል። ያ ምዘና ደግሞ በብሔር ተዋጽኦ መሆን አለበት በብቃት የሚል ነበር የመጀመሪያው መነሻ ሐሳብ። አሁን ላይ ደግሞ በብቃትም ሆኖ ግን በብሔር ተዋጽኦ መሆን አለበት በሚል በጣም በሚያሳፍር ሁኔታ ብዙዎች ተቃውሞ ያስነሱበት እንደ ሌሎች ሀገራት ኢትዮጵያም የመረጋጋት አዝማሚያዋን ከንቱ የሚያደርጉ ብዙ ጥፋቶች እየተሰሩ መሆናቸውን እንግዲህ ሲቪል ሰርቫንቱ ከ2.9 ሚሊዮን በላይ አካባቢ ነው። ይሄ ሰራተኛ እንግዲህ አምኖበት ይሰራል የሚለው በጣም እጅግ አነጋጋሪ ነው። እነዚህ ሁለት መሰረታዊ መረጃዎች ዛሬ ወደ እናንተ ይዘናቸው የመጣናቸው ነበሩ። በሌላ መረጃ እስከምንገናኝ ዛሬ ፕሮግራማችን ይሄንን ይመስል ነበረ። በሌላ ፕሮግራም እስከምንገናኝ ቸርን ሰንብት።